አንድ ሰው ቤት ደግሞ ስትገቢ መመሳሰል ትረጅኛለሽ ምለው አይደለ? ካለባበስ፣ ካነጋገር፣ ከምንሽ መመሳሰል መቻል አለብሽ። ይሄ ነው። ከዛ በተረፈ መቼም ራስሽን ችለሽ እየኖርሽ ዝም ብሎ ዘሎ የሚተናኮል ሰው አይኖርም። ግን አንድ አይነት ስታይል ከሌላችሁ ላይቀበሉሽ ይችላሉ። የራስሽን ተመሳሳይ ሰዎች ባለባበስም ባነጋገርም በአንደርስታንዲንግም ገባሽ የምትናገሪውን ነገር ላይረዱት እነሱም የሚናገሩትን ላትረጂ ትችያለሽ። እኔ ሲጀመር አሉልም እኮ ቤት ሲጀመር እኔ ስራ እየፈለኩኝ ከስራ ወደ ስራ በራሴ ጥረት ስራ እየፈለኩኝ ማሚ ከማሚ ሐሳብ እንደተረዳሁት ምናልባት ቤት ውስጥ እነዛ ልጆች ወይ አለባበሳቸው ስታይላቸው ካንቺ ትንሽ ለየት ይላል ወይ አንቺ ከነሱ ጋር ትለያያለሽ። ቀላሉ ነገር ቤት ለምን አትቀይሪም? በቃ ጨመቅስና ቀየርኩ። ስንት ቤት ቀየርኩኝ። ቤት ቀይራለች መሲ። ቤት መቀየር መፍትሄ አይደለም። ወደ 10 ቤት ይሆናል የቀየርኩት። 11 ቤት ከነሱ አይደለም። 10 ቤት ከቀየርሽ አንቺ ከአከራዮቹም ከምንም ሳይሆን አንቺ እየተጣላሽ ያለሽው ከራስሽ ጋር ነው። ራስሽን ቆም ብለሽ ከራሴ ጋር ነኝ። ለምን ሌላ ሀገር አልተጣላውም ከሰዎች እንዴ? እና ታዲያ 10 ቤት ቀይረሽ ከ10 ቤት አንዱን ልንገርሽ። ቆይ አንዱን ልንገራችሁ። አንዱን ብቻ ማለት ነው። እኛማ ፈርዶብናል እንሰማለን። እሺ ችግር የለም። አንዱን ልንገርሽ። ይኸውልሽ እኔ ተከራይቼ እየኖርኩኝ እኔም ጠዋት ወጥቼ የክሪስማስ ጊዜ ነው ነጮች ጋር ነበር የምሰራው። ጠዋት ወጥቼ ከሌሊቱ 11 ሰዓት ነው የምገባው። ለምን ክሪስማስ ነው ራት ስሪ ብለው ያስመሹኛል። ከዛ የሆነ ቀን ስገባ ቤት ውስጥ ትንሽ ጸብ ይፈጠራል፣ ባልና ሚስቶች ማለት ነው። ከዛን እኔ ምንም አላልኩም፣ ተነስቼ በሰላም ሆኖ ምናምን ብዬ ወጣው። ዝም ብዬ ምንም አልተናገርኩም። ሲጨቃጨቁ እኔ ደንግጬ በእኔም አይደለም ባንቺም አይደለም አሉ። እኔ ጓደኛዬ ነጄ እየተጨቃጨቁ ነው ባልና ሚስቶች፣ ስለዚህ እኔ ከስራዬ ጋር አይሆንም፣ አንቺ እንዴት ላርግ ብዬ ሳማክራት ችግር የለም እኔ ጋር ቤድ ስፔስ አለ ነይ አለችኝ። ከዛ በፊት እኔ ስራ ስሰራ አንድ ቀን ቤት ነኝ። እቤት በመሆንበት ጊዜ በወር እሷ 500 ብር እያሰበችልኝ እየሄድኩኝ ቤድ ስፔስ አለ የምታከራየው አጸዳላታለሁኝ። ለምን ለቤት ክራይ ይሆናል ብዬ ማለት ነው። ማዚ ቅርታ መሲ ሙኒት ውዶች፣ እኔ እዛ ቤት ኦርደር ስላለኝ ጽፌ ልምጣሽ። እናንተ አውሩ እሺ ማሮች፣ እናወራለን። ሳሪ እሺ ሳሪ እና እሷ ከዛን አንድ ቀን ነጮቹ አንድ ቀን ሰራለው አንድ ቀን ቤት ነው። ከዛ የቤት ጊዜ ለቤት ክራይ ይሆነኛል ነይ ኔ ጋር ስሪ ትለኛለች። እሺ ብዬ እየዞርኩኝ ቤድ ስፔስ አጸዳላታለሁ የሷም ማለት ነው። ከዛን ሲጨቃጨቁ ደንግጬ እንደዚህ ሆንኩኝ እና ባለትዳሮች ናቸው የተጨቃጨቁ ነው ስላት ነይ ኔ ጋር ነይ አለችኝ። እሺ አልኳት። እሺ ካልሽ እሺ ነይ አልኳት። ሄድኩኝ እሷ ጋር ሄጄ 2 ቀን እንደሞላ ምን አለችኝ፣ እኔ ግፊት አለብኝ ዶክተር ሰውነትሽ መቀነስ አለበት እናም ስኳርም እያሳየ ስለሆነ ጂም ስሪ ብሎ ሄድኩኝ። ጂም ልሰራ መጣችና ሁለተኛ ጂም እንዳትሄጂ ቲክቶክ እንዳትሰሪ አለችኝ። ይሄ ነው ትዕዛዟ መታ ማለት ነው። ማዳምሽ ናት። አረ የምታሰራኝ አበሻ ናት። ማዳሜ ነጮች ናቸው። አይ ንግግር የለንም መቅረብ ይችላል። ምንድነው የምታሰራሽ? ቋራ እኔ መዳሞች ጋር አናቀርብም። አሁን ፖይንትሽ ተንዛዛው ዴ ቆይ ትጨርስ መስጫያትማ እኔ አዳምጪኝ። እኔ የልጅ እናት ነኝ ኢትዮጵያ። እኔ ኢትዮጵያ ኃላፊነት አለብኝ። የልጅ እናት ነኝ። እዳ ደግሞ አለብን ወደ 11 ሚሊዮን የመንግስት የቤት ክፈሉ የተባልኩ እዳ ስላለብኝ ማንኛውም ስራ ነው የምሰራው፣ አልመርጥም። ቤታችን በ11 ሚሊዮን እዳ የተያዝኩ ሰው ነን፣ ክፈሉ ተብለን ማለት ነው። ስለዚህ የ10 ብር ስራ ቢሆን ሮጬ ሄዳለሁ ከዛው ተለይቼ ማለት ነው። ኦኬ። ስለዚህ እኔ ነጮቹ ጋር ሰራለሁ፣ አንድ ቀን ሰራለሁ፣ አንድ ቀን እረፍት ነኝ። እረፍት በመሆንበት ሰዓት ገንዘብ ስለሚያንሰኝ አማከርኳትና ነይ እየመጣሽ ቤድ ስፔስን አዝጂ በወር 500 አስብልሻለሁ ስትለኝ እሺ አልኳት። አሉ ማጸዳላቸው ልጆች ማጸዳው እየሄድኩኝ እየዞርኩ አጸዳላት ነበር። እና የተከራየውበት ቤት ባልና ሚስቶች ይጋጫሉ። እኔ ደግሞ ነጮቹ ክሪስማስ ነበረ ስሰራ አምሽቼ ሌሊት ነው የሚለቁኝ። ሌሊት ገብቼ ለመተኛት ብቻ ነው አላያቸውም ሰዎቹን።
ከዛን የሆነ ቀን ሲጨቃጨቁ ሚስት በእናታችሁ ቀንሱ ተረጋጉ ምናምን ብዬ መልስም አልሰጠውም ወጣው ሶጣ ሄድኩና ለሷ እየተጣሉ ነው ስለዚህ እኔ እንደዚህ አይነት ነገር ደግሞ እንቅልፍ ስለምፈልግ ስላት ችግር የለም ነይ እኔ ጋር አለችኝ እሺ ሄድኩኝ ኦሬዲ ዛ ከፍዬ 10 ቀን አልሞላም የቤት ክራይ ነይ ስትለኝ እኔ የምታግዘኝ ነው መሰለኝ እሺ ብዬ እሷ ጋር ሄድኩኝ ሲሄድ ቁጭ ባለችኝ እኔ ደግሞ ግፊት አሞኛል ስኳር ያሳያል ብሏል ህክምና ላይ ነኝ ምን አለኝ ዶክተር ግዴታ ወይ ሰውነት መቀነስ አለብሽ ወይ ጂም መስራት አለብሽ የግፊት መድኃኒት ወስዳለሁ እኔ ማለት ነው ከዛን መጣችና በሄድኩኝ አንደኛው ቀን መጣች ስታይን ቤት ተኝቼ ቁጭ ብያለሁኝ በሁለተኛው ቀን መጣችና ጂም እንዳትሄጂ አለችኝ ቲክቶክ እንዳሰሪ አበሻዋ ናት ማጸዳላት ቤድ ስፔስዋን እየሄድኩ በ500 ብር ለወር ማለት ነው ከዛን ቤድስ እንዳትሄጂ ስትለኝ እኔ ደግሞ ግዴታ አሞኛል ዶክተር ነው ያዘዘልኝ አለኝ ዶክተሩ አለ ከፈለገ ግዴታ ሰውነቴ መቀነስ አለብኝ ግፊት ስላለብኝ መስራት ስላለብኝ ሄድኩኝ ስመለስ ጠበቀችኝና ካሁን በኋላ ከዚህ መውጣት ትችያለሽ ስትለኝ እኔ ደግሞ ቤተሰቦቼ የልጄ ትልቅ ልጅ አለችኝ የሷ ቤተሰቦች እንልክልሻለን የቤት ክራይ የለኝም ብያቸው እንልክልሻለን ብለውኝ ኩል ከፍልሽ ነበረኮ አሁን ወዴት ነው የሚሄደው ስላት እማቀው ነገር የለም ውጪ አለችኝ ወይ ተሳድቤ ወይ ተናግሬ ወይ የሆነ ነገር አድርጌ አይደለም ጂም ሄጄ ስለሰራው ብቻ ነው ይሄ የሆነው ጂም ደግሞ ለሾ ሳይሆን የምሰራው የሄድኩት ግፊት አለብኝ የግፊት መድኃኒት ወስዳለሁ ስኳር ቦርደር ላይ ነሽ ተብያ ታመም ያለውት ግን ግዴታ ስለሆነብኝ ነው ዱባይ ተቀመጥኩት ቤታችን 11 ሚሊዮን ክፈሉ ስለተባለን በሊስ ስለተመደበብን ምናልባት ቤተሰቦቼ እንዳይወድቁብኝ ከወጡና ቤታቸው ከፈረሰ እንጀራ ላጎርሳቸው ይችላልው ብዬ ነው እዚህ ተቀመጥኩት ግን በዚህ ልክ አበሻ እንደዚህ ጨካኝ መሆኑን እዚህ ዱባይ ላይ ነው ይዩት እኔ እርዱኝ ምን ልጅ አይደለም ኖ አንዴ ቆይ አንዴ በማልቀስ ምናምን ማንንም ማልቀስ አይቻልም ችግር የለም አንዴ ገስት ላይ ስትመጡ ሐሳባችሁ ሳታለቅሱ ነው የምትገልጹት ለምን ካልሽ ኮሜንታተሮች አሁን ጾም ላይ ናቸው አሁን አንቺ እንደዚህ ስትያችኛዋን አበሻ ከሁለት ወገን ሳጣሩ ይቀጠቅጧታል ውዴ ለኮሜንት ለጾመኞች ክብር ስንል ማልቀስ አይቻልም አሁን እኔ ፖይንቱ አልገባኝም ማሚ ትሄጂበታለሽ ይሄን ጉዳይ ይሄንን ነው ያልኩሽ ይኸውልሽ መጀመሪያ ማዚ አለመስማማት አንድ አይነት ኑሮ አለመኖር አሁን ብዙ ጊዜ ጂም እዚህ የሚታወቀው የቅንጦት ነገር ነው አይደለ ስራውን ካላጓደልሽባት በዛ ላይ የኮንትራት ተቀጣሪ እስካልሆንሽ ድረስ በምንም ነገር ልታዝሽ አትችልም ግን አንድ አይነት ስታይል ሳይኖራችሁ ሲቀር ብዙ ጊዜ የሚፈጠረው ይሄ ነው ማሚ በዛ ላይ በህይወታችንኛ ለሰዎች እስከምን ድረስ ነው ራይት የምንሰጣቸው እኛ ህይወት ላይ ተገዳ ሆኖ ራይት የምትሰጣት ያለችው መብት የሰጠቻት ተገዳ ነው ይልሽ ከመጀመሪያ ጀምሮ ካሳየሽ ግዴታ አይምጣብሽ ግዴታ ሲመጣብሽ ምንም አማራጭ የለሽም እቺ ልጅ ከዛ ቤት ብጥብጥ ስላለ መተኛት ስላቃታት እዚህ መጣች እዚህ ስትመጣ ደግሞ ስራዋን ካላጓደለችባት ምን አገባት ስለጂሙ ጤነኛ ሰው ብትሆን ሴትዮ አሁን በትክክሉ ስታስቢ አይደለ እንዴ የኮንትራት ሰራተኛ አይደለችም ማሚ እኔ ከዚህ ንግግር እንደተረዳሁት እቺ ልጅ ቅርጿ ያምራል ያቺኛው መቼስ እንደኔ ድብልብል ትሆናለች ምንም ይሆንሽ ወላሂ ቀልድ አይደለም አንዳንድ ጊዜ እንደዚህ ሰው ሆርች ማድረግ የሚወዱ ሰዎችም አሉ አው ግን እኔ ያሰብኩት ምን እንደሆነ ታውቂያለሽ መቼስ እቺኛው ትንሽ ቅርጿ የሚያምር ከሆነ ያቺኛው ደግሞ እንደኔ አድራሿ የማይታወቅ ከሆነ ገባሽ ለዛ ይሆናል እንቅጭን ስናወራ ቀንታ ይሆናል ውዴ ስለዚህ መፍትሄው ምንድነው ስራ ቀይሪ خلاص لا ይኸውልሽ ማዚ ልንገርሽ ምን እንደምታረጊ ልንገርሽ ትንሽ ካንቺ ስታይል ጋር ካንቺ አስተሳሰብ ወይም ካንቺ ኮንዲሽን ጋር ከሚሄዱ ሰዎችን ለማግኘት ሞክሪ ምንም ማረጋቺ የኔ የምትዩ ነገር እስከሌለሽ ድረስ ከሰው ጋር ለመኖር ግዴታ ነው ከጤንነትሽ ደግሞ የሚበልጥ ነገር የለም ቻርጃ ነሽ አቡዳቢ እንደው ቻርጃ እንዳትይወደኝ የምኖርበት ነው ማዚ የት ነሽ ሚዩት ነሽ የት ነሽ ቻርጃ ነሽ አቡዳቢ አይ ባልተቤት የደወለ በቃ ማዚያው እንደፈለግሽ ሂጂበት ውዴ ትንሽ ሳይለንት ነው ዱባይ ነው ያለሁት እኔ ወደ ቻርጃ ቀይሩ ውዴ ቻርጃ ብዙ ማበሾች
ስራ እዚህ ነው ያገኘሁት። አይ ስራ እዚህ ነው ያገኘሁት። ለሽ መግባት አትችይም ስራ? አሁን እኔ ይኸውልሽ ሕክምና ክትትል ስላለኝ ግፊት ጠቅልዬ መግባት አልችልም። ቤተሰቦችም ተመለሺ፣ ያው የኔ ቤተሰብ ሳይሆን የልጄ ትልቅ ልጅ ያለችና የሷ ቤተሰቦች ግቢ እያሉ ነው። ግን ይሄን ምክንያቱም ስነግራቸው ያለውን ችግር ሊያግዙኝ አልፈለጉም። ብቻ አላቅም። አንድ ነገር ልንገርሽ ማዛ፣ ውስጥሽን አስፊው፣ እንደገና ራስሽን አላምጂ ካለሽበት ሁኔታ ጋር መመሳሰልን። በቃ መሀይም ጋር ስትሆኚ መሀይም ሁኚ። ገባሽ? መሀይም ቤት ገብተሽ እውቀት የምታወሪ ከሆነ ይጠሉሻል። ስራ የማይወድ ሰው ቤት ገብተሽ ስለ ስራ፣ ስለ ጥረት፣ ስለ ልፋት የምታወሪ ከሆነ አይወዱሽም። ማንነትሽን እርሽው። ሁሉ ጊዜኛ ትልቁ ችግራችን ኢትዮጵያውያን እኔ እኮ እከሌ ነኝ፣ እኔ የከሌ ዘር፣ እኔ የከሌ ልጅ። እዚህ ስንመጣ ያ መቅረት አለበት፣ ለመኖርም ለመስራትም። ለኮንትራት የተመጣበት ሀገር ነው አይደለም? ለዚች ጊዜ ራሴን ልርሳት በይ። አሁን አንቺ ድሮ ማንነትሽን ታስቢያለሽ፣ በድሮ ስታይል ትኖር ይሆናል። የድሮ ንግግርሽ፣ አመጋገብሽ የሚቆጥሩት ከቅንጦት ነው። እነዚህን ነገሮች እንዳለሽበት ሰዎች ተመሳሳይ። እኔ በቃ በጣም ተረድቼሻለሁ። ወላሂ ነው የምልሽ፣ በደንብ ስለገባኝ ነው፣ ስለደረሰብኝም ነው። በጓደኛ አንጻር ሳይሆን በቤተሰብ አንጻር ይኸውልሽ፣ የሆነ ፋሚሊ ውስጥ እንኳን በትዳርም በምንም ገብተሽ ሳትወጂ በግድሽ እነሱን ትመስያለሽ። ባለባበስ፣ ባነጋገር፣ ባስተሳሰብ። ገባሽ? ማንነትሽን ደብቀሽ ያቺ ጊዜ እስክታልፍ አንቺ የምትፈልጊያት ቦታ ላይ ደርሰሽ የራስሽ የሆነ ነገር ኖሮሽ ማከራየትን ትደርሻለሽ። ማንም ሳይለፋ የቆመ የለም፣ ማንም ሳይደክም የቆመ የለም። እኔ ተከራይቶ ማከራየት እኔም አልችልበትም። አንደኛ ተከራይቶ የሚያከራይ ሰው የሚችልበት ሰው ነው። አባባል ገባሽ አይደለ? እኔ አልችልበትም። ተከራይቶ ማከራየትም እኔ አልችልም። እንደዚህ አይነት ነገር ያለሁት ቻይ፣ ሁሉን ነገር ቻይ ግዴታሽ ነው። በቃ አንቺ ህፃን ልጅ አይደለሽም። የሰው አመል ቻይ፣ የሰው ንግግር ቻይ። በቃ ቤቱ የፋራ ቤት ከገባሽ ፋራ ሁኚ። አራዳ ቤት ስትገቢ አራዳ ሁኚ። እንደ ቤቱ ለመሆን በቃ ይሄ ከሀገር የወጣች ሴት ወላ ወንድ መኖር የሚችለው ይሄንን ሲሆን ነው። እንደ አባያ ስለተለበሰ አባያ እንለብስ የለ እንዴ? ከንዱራ ስለተለበሰ ከንዱራ ይለበሳል እኮ። ነጠላ የሚለብሱ ጋር ስትሄጂ ነጠላ ልበሺ፣ ሼላ የሚለብሱ ጋር ስትሄጂ ሼላ ልበሺ። ይሄ ደግሞ ተመሳስሎ መኖር ማለት መቻል ነው። አለበለዚያ ትገፊያለሽ፣ በየረገጥሽበት ትገፊያለሽ። ያ ሁሉ ሰው እዛ ቤት ውስጥ ያለው አንድ አይነት ሆኖ ይመስልሻል? ያልተመቸው ነገር አለ፣ የተመቸው ነገር አለ። ግን ስማርት ናቸው፣ ታርጌታቸውን ያውቁታል። ሰርቶ ማግኘትን ነው። በስ አጀሬ ስገባ በፓንት ሄዳለሁ ብላ አስባ እዚህ አከራዩዋ ነጠላ ስለምትለብስ ነጠላ ትለብሳለች፣ አከራዩዋ አባያ ስለምትለብስ አባያ ትለብሳለች። ይሄ የስማርት የብልጥ ሰዎች ስራ ነው። ማስመሰል አይደለም፣ ምን አይደለም። ይሄ ብልጥነት ነው። አንቺ ይሄኔ በጣም መጥቀሽ ይሄድሽ ነሽ። እዚህ ጋር ያሉት ደግሞ ያንን እንደ ቅንጦት ወይም እንደ ጉራ እኔ እኮ እንትና ነበርኩ፣ እኔ እኮ እንዲህ ነበርኩ፣ ቀንጥሎኝ እንዲሆኝ ነው። ማንም አንደርስታንድ አያደርግሽም። ሀቢብቴ ምን ትቀማጠላለች ነው የምትባየው። የራስሽን ለራስሽ አድርገሽ ጸሎትሽን ዱዓሽን እያደረግሽ መሯሯጥ። ነጠላ ይለብሳሉ ልበሺ፣ አባያ ይለብሳሉ ልበሺ። ኧረ እኔ እንደዛም አድርግ ያለው እውነት እኔ ያላደረኩት እግዚአብሔር ይመሰክራል። እኔ አይደለም እኔ የትም ማለት እኔ እንዲህ ራሴን የማይልጅም አይደለሁም። እኔ አዲስ ያኔ ሰፈር አገሬ ላይ ራሱ እውነት ሰፈር ሰው በጣም ነው የሚወደኝ። እኔ እኩል በመኖር የምታወቅ ሰው ነኝ። እኩል መኖር ማለት እኔ እንዲህ ነኝ የምል ሰውም አይደለሁም። ግን ይሄ ነገር ይኸውላችሁ እኔ ዛሬ ሚዲያ ላይ የወጣሁበት ነገር ትልቅ ልጅ አለችኝ፣ የደረሰች ልጅ አለችኝ፣ 23 ዓመት ልጅ አለችኝ። በጣም የምትቆጣጠረኝ፣ በጣም ነፍሴን ያወጣችኝ ልጅ፣ በጣም እኔን እናቴ እንዲነሽ አላናግርሽም እያለችኝ ልጅ ያለች ልጅ አለች። እሷ እንደዚህ አይነት ነገር እናቷ እንዲናት እየተባለ ብትሰማ ለኔ ከባድ ነገር ነው። እውነት ነው። ለኔ አይደለም እየተጠነቀቅኩ ያለሁት እነሱ የሚያደርጉትን ነገር የሚያደርጉኝን እየተጠነቀቅኩ ያለሁት እቺ ለደረሰች ለ23 ዓመት ልጄ ነው። እውነት ነው የምለው። አሁን ስለባሰብኝ ነው የወጣሁት ሚዲያ ላይ።
በእውነት ነው የምላችሁ ስለ በቃ ባስ ስላብለብኝ ማለት አሁንም ልጅ አታናግረኝም እኔ አሁንም እየተወቀስኩ ያለው ሰው ነኝ ባላረኩት ባላጠፋው ጥፋት ማለት ነው ማዛ አንድ ነገር ልንገርሽ እንደስ እንዲልሽ ብታወሪ ደስ ይለኛል ጊዜም ሰጥሻለሁ እንድታወሪ ስራ ሰዓት እስኪጀምር ስራ የሚገልጹ ልጆች እስኪመጡ ድረስ አውርተሽ የልብሽ እንዲወጣልሽ ፈልጋለሁ ግን አንድና አንድ አሁንም የምነግርሽ ምን እንደሆነ ልንገርሽ እኔ የሚለውን ነገር ትተሽ በተለይ ለልጆችሽ የምትኖሪ ከሆነ ለልጄ ብለሽ የምትኖሪ ከሆነ ከምታገኙ ሰው ጋር ከምትጠቂው ሰው ጋር ተመሳሳይ ሃውስሜድ ገብተው የሚሰሩ ነርሶች ኢቭን ዶክተሮች ኢቭን ስንት ነገር የተማሩ ልጆች እንዳሉ ታውቂያለሽ የማንም መሀይም እየሰደባቸው እያዘዛቸው የሀብታም ልጅ የነበሩ ስንት ነገር ያሳለፉ በጦርነት ሰበብ በመፈናቀል ሰበብ በተለያየ ሰበብ እዚህ በሰው ቤት ውስጥ ያሉ ልጆች እንዳሉ ታውቂያለሽ ተመሳስለው ምክንያቱም ቢመለሱ የሚጠብቃቸውን ያውቃሉ አንቺ ደግሞ ለልጅሽ ክብር ስትይ የተነቀፈውን ነገር ጣዩ ቀሪ ንብረትሽ ልጅሽ ናት ባለም ጥሎ ይሄዳል እንገርሽ ቤተሰብም ካላስ የሆነ ሰዓት ላይ ያበቃል ንብረትሽ ግን እስከመጨረሻው የምታስፈልጊያትም የምትፈልግሽም ልጅሽ ናት ሆድሽን አስፊና ተመሳስለሽ ኑሪ የፈለግሽውን ግን ተናገሪ እንዲወጣልሽ እሺ ያው በቃ አሁንማ አልሽኝ ግን እኔ ይኸውልሽ እኔ ተመሳሳይ እኔ እንደውም ይኸውልሽ ሌላው የምሰራውን ስራ ልንገርሽ እንግዲህ ስራ በተባለው ዝቅ ብሎ መስራት በተባለው እነሱ እንደውም አብረውኝ የሚኖሩ ልጆች እኛ እንወጣም ስራ ብለው ፓርት ታይም በቀን 60 ብር አበሾች የሚያሰሩት ይሄ ምንድነው የሚባለው ስራ የለም እነሱ ቁጭ ብለው ራሱ እኔ እሱን ስራ ለሊት ወጥቼ ጠዋት 9 ሰዓት ወጣው ከለሊቱ 1 ሰዓት ገባለሁ የክሊኒክ ካምፓኒ ኢትዮጵያኖች የሚያሰሩት የለም 5 ቤት 6 ቤት የሚያስገቡት አዎ እኔ ስራ ምን ክሴት አይደል እሱን ራሱ ሰርቼ ለሊት ነው የምገባው ከለሊቱ 1 ጠዋት 9 ሰዓት ሄድኩኝ ከለሊቱ 1 ሰዓት ነው የምገባው እንደውም ቤት ያሉት ልጆች እኛማ በዚህ ስራ አንሰራም ብለው ማለት ነው ይሄን ስራ እኛ እንሄድም ብለው ስራ የሆነ ሰሞን ላይ ስራ ጠፍቶ ነበረ እና በዛ ሰራዩኝ ሰዎች በዛው ነው የሚቀጥሩኝ ለወል በወር ደሞዝ እንቅጠርሽ ነው የሚሉኝ እንዲ ለስራ ገብቼ ፓርት ታይም ለሰራ በ60 ብር በቀን ገብቼ በዛው ነው የሚቀጥሩኝ ሰዎቹ ማለት ነው በዛም ነው ስራ ማገኘው እኔ እንደኔ ማለት እኔ ክትት ብለሽ የምትሰሪበት ብታገኚ ይሻልሻል ደም ብዛት ለምሳሌ የግድ ከደጅ ሆነሽ ትሪት የምታደርጊው ነገር አይደለም መድኃኒት ተጠቃሚም ትሆንሽ መድኃኒትሽን መውሰድ እቤት ውስጥ ሆነሽ ኤክሰርሳይዝ እንትኖች ላይ ያየሽ መስራት አመጋገብሽን ማስተካከል ደም ብዛት የመድኃኒት በሽታ አይደለም ሲጀመር ትሪት የምታደርጊው ነገር ነው እንደኔ ብታገኚ ከአበሻው ሌላው ዜጋ በተፈጥሯችን ሁላችንም ምን አይነት ባህሪ ያለን መሰለሽ አበሻ ከሚነቅፈን ሌላ ዜጋ ሲነቅፈንም ሲደግፈንም ሲመክረንም ይመቸናል ይሄ የሁላችንም ባህሪ ነው ስለዚህ ራቂ በቃ መግባባት አልቻልሽም ከሰው ጋር ራቂ ክትት ማለት ለራስሽም ጥቅም ነው የትራንስፖርት ትቀንሻለሽ የቤት ኪራይ ትቀንሻለሽ ለብዙ ነገር ትሆንሻለች ላንቺ እሱ አው ልክ ነሽ ክትት ለማለት ሞክሪ አይዞሽ ደግሞ ዱአር ጸሎት በጣም ትልቅ መፍትሄ ነው እዚህ ጋር ብታማክሪ ይልሽ እንስቃለን እናላግጣለን ነው አይደለም ወላሂ እኔ ይልሽ እውነት እኔ ልንገርሽ በጣም ግራ ስለገባኝ በቃ እኔ ምን አድርጌ ነው አልኩኝ እኔ በጣም እጠይቃለሁ ተደጋጋሚ ያጠፋው ጥፋት አለ የምታዩብኝ ነገር አለ ወይ ምን አደረኩት ነገር አለ በቃ እንደዚህ እጠይቃለሁ መጨረሻ ላይ ሲጨንቀኝ ምን አድርጊያችሁ ነው ላለው ምን ያጠፋው ጥፋት ላለ ሁሉ ነገር እኔ ለራሴ ከበዳ ያለብኝ ሰው ነኝ እኔ ቤተሰቦቼ ጎዳና እንዳይወጡብኝ ነው እየተሯሯጥኩ ያለሁት እና በቃ ምን አድርጊያችሁ ነው የምለበት ሰዓት አለ በዛ 3 ቀን ታመሜ ተኛለሁ በቃ ግፊቱ ኦቨር ሲሆን የሰው ነገር ጤናሽን ነው የሚያሳጣሽ እውነት ታሜው እኔ ዶክተሩ መመስከር ይችላል ይው 3 ቀን ሰውነቴ አይንቀሳቀስልኝም ባለውበት እዛው ወድቃለሁ እዛው 3 ቀን ተኝቼ በሶስተኛው ቀን ላለቆቼ ደውዬ ነገ አልመጣም ብዬ ነጮችም ስለሆኑ እሺ ችግር የለም ነው የሚሉኝ በብዛት
በጣም ከመጨናነቅ የተነሳ በቃ ልክ ስናደድ እተኛለሁ። አልጋ ነው የሚይዘው በቃ። አንድ ነገር ደግሞ ብለሽ ካሰብሽው ደም ብዛት ማለት በጣም ባለጌ በሽታ ነው። በጣም አይገልም። ልንገርሽ፣ ፓራላይዝድ ነው የሚያደርግሽ፣ ነርቭ ኬዝ ነው የሚያመጣብሽ። በቃ ከማይስማሙሽ ሰዎች ራቂ፣ ክትት ብለሽ ሰው ጋር ስሪ። ወላሂ ነው የምልሽ። እንደገና ደግሞ ሌላው ጸልይ፣ በጣም ጸልይ። እኛን ያማከርሽው ነገር አሁን እዚህ ጋር የተናገርነው መፍትሄ ላይ ሰጥሽ ይችላል፣ ግን የፈጠረሽን አምላክ የጻፍክልኝ ቦታ ጋር አድርሰኝ። በቃ ከምታየው ነገር እየተማርሽ እየለመንሽ ሂጂ። ሰው ብታማክሪው ልንገርሽ ከልክ የሚያልፍ ነገር የለም። የሚሰጥሽ ጥቅም ምክር ጭራሽ ሊሰብርሽም ሊያስቀይምሽም ይችላል። ከሱ ጋር ተማክሪ፣ ከሱ ጋር አውሪ። ለውጠኝ፣ አስተካክለኝ፣ ለሰው እንድመች አድርገኝ በይው። የፈጠረሽ እሱ ይሳነዋል አይሳነው? አንዳንድ ጊዜ ለባላችን፣ ለልጆቻችን፣ ለገዛ እናት አባታችን ማንመች ሰዎች እንሆናለን። አስተካክለኝ በይው። እንደፈጠርከኝ አስተካክለኝ፣ አለቀ። ከሱ ጋር ተሟጨጭ ሀቢብቲ። የሰው ምክር የራሴን ነው። እኔ የተሰማኝን ነው የምነግርሽ። አላሁ አለም ይጥቀምሽ አይጥቀምሽ፣ ሌላውም የሚሰጥሽ የራሱን ነው። ያንቺን የውስጥሽንና የሚጠቅምሽን የሚያውቀውን እሱ ጋር ተያያዢ። አይዞሽ እሺ። እሺ አላህ ልብሽን ያስፋልሽ። አሜን አሜን አሜን። እሺ አይዞሽ፣ በርቺ። እሺ አመሰግናለሁ። እሺ መሲ ምን ጊዜ ወረደች? አውዝ ብላ ጅንኑ ደወለ እኮ አንቺ አላየኋትም ስትወርድ ራሱ ጅንኑ ደወለ አለች። ቴንኪው ማሚዬ፣ ለኛ የሚጠቅመን ምክር ነው የመከርሽው። እሺ ወላሂ ሰኒ፣ እኔ በምን ማለት ልክ ነሽ አንቺ። ይኸውልሽ ሰው ከሚመሳሰለው ጋር መኖር አለበት፣ ከዛ ደግሞ አንገቱን መድፋት አለበት። አያግሪ ዊዚው በእውነት እውነትሽን ነው። እኔ 8 ዓመት ከባሌ ቤተሰቦች ጋር ኖሬያለሁ። ላ በቋንቋ ወላ በሃይማኖት ወላ በምንም ከማልግባባቸው ሰዎች ጋር። ግን ከነሱ ያተረፍሽውን ነገር ስታስቢ ልጅ አለ፣ ትዳር አለ፣ መቻል ማንም የማይችላቸውን ነገሮች ችዬ ኖሬያለሁ። ምክንያቱም የራሴ ታርጌት አለኝ። ነገ የምደርስባትን ቦታ አውቃታለሁ። አንዳንዴ ቤተሰብሽን እንኳን ስታማክሪ ምክር ፍለጋ እንዴ ምን አተሽ የምትበይው አተሻል እዚህ እነሱን ማሳደግ ያቅተናል ብዙ ነገር የሚልሽ ቤተሰብ ያንቺን ጉዳት ስለማይፈልግ ከለርሽን ቀይረሽ ስንት ነገር ደርሶብሽ ትኖሪያለሽ። ስትመሳሰይ ሁሌ ታሸንፊያለሽ። ሰን መመሳሰል ግዴታ ነው። ከዛም አልፎ ደግሞ ጸሎትን የመሰለ ነገር ምንም የለም። አንደኛ ለሚሆኑት ነገሮች ብርታት ይሰጥሻል። እየሰማሽ እንዳልሰማሽ፣ እያየሽ እንዳላየሽ ያደርግልሻል። ከዛ በተረፈ ደግሞ የለመንሽውን ማያሳጣ ነው። በጊዜው አስተካክሎ ጊዜው እስኪደርስ እንኳን ብርታትን ለማግኘት ከሱ ነው። ኧረ እናንተ ሰዎች ምንድን ነው? ምን ሆንሽ ማሚ? መልጎይን ላይ ፕሌን አልፎ አያውቅም። ኸይር ኢንሻአላህ። ወላ ብሶት በአት እኔ እኮ ሙኒታውን ያሳሰበኝ ልጄ ኢትዮጵያ አይደለችም እና አንዳንዴ ትንሽ ነገር ነው በቃ ትልቅ የምታረገው። አሁን ራሱ በሽማግሌ ነው ያለ ነው እንድንታረቅ ማለት ነው። እና እንደዚህ አይነት ነገር በሚናገሩበት ሰዓት እቺ ልጅ ቲክቶክ ታያለች እንደ ልጅሽ? አዎ ከዚህ በፊት ቲክቶክ ማአዚዬ እንዳትቀየሚኝ እንዳይደብርሽ የምትሰራቸውን እያንዳንዶቹ ቪዲዮዎች ማርያምን እያቸው። ኢቭን ኮሜንታተሮች ደግመሽ ያቸው እያሉሽ ነው። አንቺ ደግመሽ ያቸው፣ ስለ ሰው አስተያየት ስትሰጪ ምናምን ደግመሽ ያቸው ማለት የምትሰጫቸው ነገሮች ምንድናቸው? ቃላትና ቃላቶች አጠቃቀምሽ ምን አይነት ቃላቶች ናቸው? እነዛ ቃላቶች ራሱ ኮንፊደንስ እንዳይኖራት ሊያደርግ ይችላል። የእሷ ልጅ መባል አልፈልግም ልትል ትችላለች ልጅሽ። ገባሽ? አንቺ ስትሰሪ ቪዲዮ ምን አይነት ቪዲዮ ነው? ከመፖስተትሽ በፊት ደግመሽ ለራስሽ እውነት እዩ። አንቺ ራስሽ ስለሚጠቅምሽ ነው። ማርያምን እኔ ብዙ ጊዜ ብዙ ቪዲዮዎች ስላየሁ ነው የእውነት የተከፋውባቸውን ቪዲዮዎችም አሉ። እኔ ነክተሽኝ አይደለም ፐርሰናሊ ባይዘዊ ግን አቅሻለሁ። ሀቡ ቤት ታሪክሽን ስትናገሪ ምናምን
ከአንቺ የማይጠበቁ ነገሮች ስትይ ወይኔ ለምን እንደዚህ ትላለች እላለሁኝ። ገባሽ? ግን ኮመንት ማድረግልሽ አላውቅም ምናምን እንደዛ አይነት ፐርሰናሊቲ ስለሌለኝ ለሰው የመኮመት ማለት ነው። እና ደግመሽ እያቸው በተቻለሽ መጠን ከመፖሰትሽ በፊት። ምክንያቱም በጣም ቆንጅዬ ልጅ ነሽ፣ የተማርሽ ነሽ ምናምን። አንዳንዴ ከአንደበታችን የሚወጣው ነገር እኛን ያስገምተናል። እንኳን አይደለም ለልጆቻችን ጓደኞቻችን እንኳን የእሷ ጓደኛ እንዳንባል እንፈራለን። ገባሽ? ውይ የእሷ ጓደኛ መሆን አልፈልግም ታያለሽ። ለምን? ካፏ የሚወጣው ቃል መጥፎ ከሆነ ምናምን አንቺንም ማብራ የእሷ ጓደኛ ላለመባል ማለት ነው። እና ደግመሻቸው እንደዛ ካደረግሽ በእውነት ነው የምልሽ አንቺ ምንም የሚያንስሽ ልጅ አይደለሽም። ባይዘዊ ታሪክሽን ስትነግሪን ምናምን ሁሉ ነገር እኛ በጣም ነበረ በፍቅር ያዳመጥንሽ ካስታወሽ ማለት ነው። አዎ ግን ይኸውልሽ እኔ አሁን ብዙ ሀገር ነው የተሰደድኩት። በጣም በፍቅር የኖርኩ ልጅ ነኝ ማለት እንደዚህ ተጣልቼ ማውን ጓደኞቼ ሌላ ሀገር ያሉት ዱባይ ሄደሽ ተበላሸሽ እንደ መዓዛ ምን ሌላው ይቅር አይደለም ጓደኞቼን ተይ ኢትዮጵያ ላይ ማህበረሰቡ ያደኩበት ማህበረሰብ ባለቤቴ ራሱ ጸባይ ተቀይሮ እሱ ላይ በጣም በቃ ፍቺ ይፈልጋሉ እስከማለት በቃ ለምን አቃተኝ መቋቋም አቃተኝ እንዳልሄድ ደግሞ እዚህ ጋር ቤተሰቦቼ በቃ ጎዳና ሊወድቁብኝ ነው። አባባል ይገባሽ አይደል? የሆነ መኖር አትፈልጊም ግን ግዴታሽ ሆኖ የምትኖሪው ነገር አለ ማለት አቅቶሻል። እውነቴን ነው የምለው አቅቶኛል። የሆነ ከማቃት መርዝ 2 ጊዜ ልጠጣ ነበር ዱባይ ላይ እግዚአብሔር የሆነ ቦጣሽ ጠላሽ ራሴን ላጥፋ አልኩኝ በእውነት። ለምን እዚህ ጋር የልጄ ቤተሰቦች ይመጡና ምን ትሰሪያለሽ ዱባይ ላይ ይሉኛል። እያዋረድሽን ሰው ቤት እየተልከሰከሽ እየሰራሽ ይሉኛል። እዛ ጋር ቤተሰቦቼ እንግዲህ የሊዝ ተብሎ 11 ሚሊዮን የተመደበበት ግን ተቀንሶ ግማሹን ክፈሉ ተብለናል የቅድመ ክፍያውን እና ያለብኝ እዚህ ጋር እሱን ደግሞ ለመሙላት ፓርታይም አበሾች የሚያሰሩት አሉ። እወጣለሁ ወጥቼ ጠዋት 9 ሰዓት ወጣው ምግብ ሳንበላ ያ ማንንም ያውቀዋል። ይሄን ፓርታይም ለሊት እገባለሁ እቺን ነገር ለመክፈል እቺን ቤተሰቦቼ ኢቭን በቃ የሰው ፊት እንዳያዩ በቃ ምንም ነገር እንዳይደርስባቸው አዳዴ አብረው ያሉ ሰዎች ሳይረዱ እንዲረዱኝ እኔ እንደዚህ አይነት ዕዳ አለብኝ። ለእንደዚህ አስቤ ነው ማለት እኛ በፊት ያው ግሪክ ሀገር ስንኖር እቁብ እንሰበስባለን፣ እንተጋገዛለን። አንተ ሰርፕራይዝ ነው የምናደርገው። አንዷ ጓደኛዋ ችግር ካለባት ሳንነግራት ነው ሰርፕራይዝ። በእንደዛ ይኖርኩ ልጅ ነኝ። ኢትዮጵያ ላይ ራሱ እኔ ማንም ባለቤቴ ሳይሞት በፊት ማንም ሰው ቸገረኝ ብር አውጥቼ ከባንክ ነው የምሰጠው። ሰው እንዲቸገር፣ ሰው እንዲታመም፣ ሰው እንዲራብ የማልፈልግ ልጅ። ቤተሰብም የአካባቢውን ሰው ይመሰክራል። ግን አሁን ማንም ሰው ባለበት አይቆይም፣ ይወድቃል። የሆነ ሰዓት ላይ ይወድቃል። ሲወድቅ ግን እኔ ሰው ሁልጊዜ ሰው መድኃኒት እንደሆነ ነው የማስበው። ሰው ወገን ኢቨን እኮ እኔ እርዱኝ አይደለም ያልኩት፣ እርዱኝ ሳይሆን ቢያንስ ሰርቼ ስመጣ ሰላም ስጡኝ። ለምን በብዙ ጭንቀት የተከበብኩ ልጅ ነኝ። በብዙ ጭንቀት እዛ ቤተሰቦች አሉ። እዚህ ጋር ልጄ ምን ትሰሪያለሽ ዱባይ ለምን አትገቢም ኢትዮጵያ ትለኛለች። እኔን እያሰደብሽኝ ነው። እናቷ ሰራተኛ ትባላለች። እኔ ያለሁበትን ቦታ አስቢው ትለኛለች ልጄ። የእሷ አለ የልጄ ቤተሰቦች አሉ ዱባይ ምን አለ ሂጂ ወደ ኢትዮጵያ ግቢ እንረዳሻለን ይላሉ። ግን ከገባው እነሱ የሚሰጡኝ ያንን ችግሬን አይፈታውም። እኔ መስራት አለብኝ። በዚህ ሁሉ ጭንቀቶኛ አንዳንዴ እለምናቸዋለሁ አበሾቹ ፕሊስ እባካችሁን ተውኝ። ለምን እኔ የራሴ የሆነ ጭንቀት አለ፣ የራሴ የሆነ መፈታት ያልቻለ ችግር አለብኝ። ስለዚህ እባካችሁን ብዬ ብለምን የሆነ ቀን በቃ አቅቶኝ መስጊድ አጠገብ ቁጭ አልኩና አንድ ጓደኛችን መጥቶ መዓዛ ግቢ ወደ ቤት አለኝ። አልችልም አልኩት። በቃ አልችልም፣ እኔ ራሴን ከማጠፋ ሂድልኝ ካጠገብ ያልኩት። በቃ አልችልም ማለት እኔ እነሱን መቋቋም አልችልም። በቃ እንደዚህ አይነት ክፉ ሴት አይደለሁም። እኔ በጣም መልካም ሴት ነኝ። በጣም ብዙ የሚያቀኝ እኔን በመልካምነት ነው። የሰፈሬ ሰው፣ የአካባቢ ሰው በጣም አሁን ዛሬ ወድቄ ነው፣ ዛሬ አጥቼ ነው፣ ዛሬ ባሌ ቦቶብኝ ነው ይህን ሁሉ ችግር ያየሁት፣ ይህን ሁሉ ነገር የሰማሁት፣ የማይታይ ነገር ያየሁት። መዓዚ አታልቅሽ፣ እሺ እናትሽ ሲብስብሽ ትናገሪያለሽ እኮ አታልቅሽ፣ ይኸውልሽ አታልቅሽ፣ እሺ አታልቅሽ። አንደኛ ነገር አታልቅሽ፣ ሁለተኛ ነገር መስራት ማለት ነው እግዚአብሔርን ያስከብራል ማለት መስራት ነው። አንቺ ሳትሆኚ ለልጅሽ ማለት ነው ለልጅሽ አስረጃት ምን ማለት እንደሆነ ስራ ምን ያህል እንደሚያስከብር
ማለት አስረጃት። እድሜዋ የደረሰ ልጅ ናት፣ ህፃን ልጅ አይደለችም። እድሜዋን እንደነገርሽን ከሆነ ገባሽ? ሲቀጥል ደግሞ እኮ ቀላል እኮ ነው። አንቺ እኮ የምትሰሪውን ስራ የመናገር ራሱ ግዴታ የለብሽም። ምን እንደምታረጊ ታውቂያለሽ። የምትሰሪባቸው ነጮች ትርፍ ሰዓት ካለሽ እዛ እነሱን ጠይቂያቸው፣ ጓደኞቻቸው እንዲጠይቁልሽ ምናምን። ጭራሽ ፓርታይም ሌላ ልታገኝ ትችላለሽ። አንደኛው ቤት የሆነ ሰዓት፣ አንደኛው ቤት የሆነ ሰዓት ከሀበሻ ጋር ሳትገናኝ መስራት ትችላለሽ። ገባሽ? ከዛ ቤድ ስፔስ አለ አሪጋ ምናምን የሚባል ሰፈር ማን ፊሊፒኖች ምናምን ብቻ ያሉበት ሀበሻ የሌለበት ቤድ ስፔስ ናት። ይሄ ምንድነው? ቤድ ስፔስ ሳይሆን ይሄ ፓርቲሽን የሚባለው በጣም ትንጥዬ አንድ አልጋ የምታስይዝ ማለት ነው። እንደዛ አይነት ቤት ውስጥ እየኖርሽ በሜትሮ ትንቀሳቀሻሽ። የታክሲ የለብሽ፣ የካር ሊፍት የለብሽ። ከነጮች ጋር ከሆነ የምትሰሪው እንደምንም ብለው ሌላ አንድ ቤት እንዲጨምሩልሽ እንዲፈልጉልሽ የጓደኞቻቸው ምናምን ጠይቂያቸው። ከዛ ከሀበሻ ጋር አትገናኝ በፍጹም። በቃ ብቻሽን ትሰሪያለሽ። የምትሰሪውን ስራ ደግሞ ለልጅሽም ሆነ ለማንም ሰው የመናገር ግዴታ የለብሽም። ልጅሽ የሚያሳፍራት ከሆነ መስራትሽ ማለት ነው። ገባሻ? ለምን ማንኛችን ምን እንደምንሰራ ማንም አያውቅም። ለብሰን ስንወጣ አንድ አይነት ሰዎች ነው። ዛት ሴት ግንባራችን ላይ አልተጻፈም። እሺ። እና በዛ ላይ ደግሞ ማሚ እንዳለች ጸልይ። ጸሎት ከምንም በላይ የሰው ልጅ ያረጋጋል፣ የሰው ልብን ያረጋጋል። እሺ። እና አታልቅሽ፣ ደግሞ በእውነት አታልቅሽ። ሚዲያ ላይ ምናምን አታልቅሽ። እሺ። አይ የሆነ ማለት ይብስብሻል እኮ አንዳንድ ነገሮች በቃ የምትነግሪው ግራ ይገባሻል። የሆነ አንዳንዴ 2 ቀን እኔ የሆነ ራሴን ላጥፋ እንዲህ ያልኩበት ቀን ነበር አቅቶኝ። በቃ ለምን እኔ ያለሁበት ራሱ ከባድ ሁኔታ ነው። እኔ የተሸከምኩት ማንም ሴት አትሸከመው፣ ማንም ሴት አትሸከመው። በዚህ ኢቭን መተሽ ለማረፍ ከዛ ነገር ለመውጣት ስትይ ማረፍ የለሽም። በቃ የሆነ ችግር ተፈጥሮብሻል ላይሽ ላይ በጣም ይከብዳል። የት አካባቢ ነው የምትሰራ ቦታሽ? አሁን እንትን ዱባይ ሞል አካባቢ ምን ሶቫ ነበርኩኝ። አሁን ሴትዮዋ ከባንክ ጋር ችግር ተፈጠረብኝ ብላ ለጓደኛዋ ሰጥታኛለች። አሁን ደግሞ ጥሩ ስራ አገኘው። ከ3 ቀን ደግሞ ጥሩ ሰዎች አገኘው ማለት ነው። ግን ተመላላሽ ነው ሁለቱም እኮ። አንቺ እንትንሽን ይሄ ኮንታክትሽን እያስፋፋሽ እነሱ ሌላ ስራ ይፈልጉልሻል። በእርግጠኝነት ፓርታይም እኮ ስትሰሪ ጥቅሙ ከአንዱ ቤት በላይ ሌሎቹ ቤት የምታገኘው ነገር ነው። ሌሎቹም የተለያየ አንቺ ጥሩ ሰራተኛ ከሆንሽ ለብዙ ሰው ይሰጡሻል፣ ለብዙ ሰው ሼር ያደርጉሻል። ስለዚህ እንደዛ እያረግሽ እየሰራሽ ከሀበሻ ከሚኖሩበት ጋር ትተሽ ምን አስጨነቀሽ? የራስሽን ትንጥዬ 2 ስኒ 1 ጀበና ምናምን ገዝተሽ ይሄ የሀበሻው ባህሉ ራሱ ከናፈቀሽ ቡናው ምኑ በቤትሽ ብቻሽን ማድረግ ትችላለሽ። ባይዘው ማንም ሳይነካሽ ማለት ነው፣ ከማንም ጋር ሳትገናኝ በእውነት። ከዛ ራስሽን ብቻሽን ሆነሽ ደግሞ ትሞክሪዋለሽ ህይወትን ምን ያህል ነው ብለሽ። በዛ ላይ ኢትዮጵያ ስላለው ነገር ስለምታስቢው ነገር አንቺ ስትኖሪ ነው ሁሉ ነገር የሚኖረው። ገባሽ? ቤተሰቦች የምታያቸው አንቺ ስትኖሪ ነው። ብቻሽን መፈንዳት የለብሽም። ሲሆን ይሆናል። በነገራችን ላይ ይሄ የምናስበው ቤት ራሱ በአንድ ቀን ምሽት በእሳት ሊወድም ይችላል። በነገራችን ላይ ገባሻ? የሰው ልጅ ዋናው ጤናው ነው፣ እኛ መኖራችን ነው እንጂ አሁን አንቺ እዚህ ጋር እንትን ስላልሽ ምናምን አይደለም። በአንድ ቀን ሊያልቅ ይችላል። መሬት ተንቀጥቅጦ እንዳለ ሊጠፋ ይችላል በአንድ ቀን ራሱ። ስለዚህ እንደዛ ብለሽ ማስጨነቅ የለብሽም። ገና ለገና ይሄን ያክል ብር ክፍያ አለ ብለሽ ሁሉም ሰው የራሱን ህይወት ነው የሚኖረው። ቅድሚያ አንቺ ለራስሽ መኖር፣ አንቺ ስትረጋጊ፣ አንቺ ደስተኛ ስትሆኝ ነው ሌሎችን ሰዎች ማስደሰት የምትችይው በዙሪያሽ። በእውነት እውነት ነው። አራዜ ብዬ ምን እኛ ለምን ጠይቃታለን? ምን ታደርግልናለች? እሷ ከመጣች በራሷ ትናገር። እኔ ነኝ የተባልኩት ካለች እኔና ኖ አይ ከታች ነው የምመልስላት። ደግሞ አሪፍ ሰፈር ነው የምትሰሪ። ወክ ምናምን ማድረግ ራሱ እዛ ሰፈር እኮ አይምሮ ሪላክስ ያደርጋል። እግዚአብሔር ይመስገን። የሚገርምሽ ስራ በጣም አለቆቼ በጣም ነው የሚወዱኝ።
እንደውም አሁን አንደኛው አለቃዬ መክፈል ሲያቅተው ጓደኛው ጋር ስር ያለኝ እዛ እየሰራሁኝ ሌላ ደግሞ አመጡልኝ ሁለተኛ ማለት ነው። ደግሞ የተሻለ ነገር አንቺ ጥሩ ልጅ ስለሆንሽ በስራ ነኝ ምንም ዱባይ ላይ በስራ ችግር የተፈጠረብኝ ነገር የለም። ምንም አንድ ቀን ኮሜንት እንኳን አለቆች አሰምተው አያውቁም። ኢቭን አበሾች ፓርት ታይም ሲልኩኝ በአበሻ ካምፓኒ የለም የአበሻ ካምፓኒ ያወቃችሁ አይደል? ፓርት ታይም ስወጣ አንድ ማለት ወቀሳ ሌሎቹ እንደዚህ ያደርጉ ምናምን ሲባል ወቀሳ እንኳን መጥቶባቸው አያውቁም። መቅረብ ይችላሉ። አሁን ክሊኒንግ ካምፓኒዎች አበሾችን የምሰራላቸው መቅረብ ይችላሉ። በጣም በደስታ ነው አትወጭም ብለው ለምነው ነው ቮይስ የሚልኩልኝ። እንደውም ያው እኔ እንደዚህ አይነት ስራ ቋሚ ሳገኝ አይ አልሰራም እላቸዋለሁ እንጂ አንድ ቀን እኔ ሄጄ ባጸዳው ነገር ምንም አይነት አላጸዳችም አላስተካከለችም ምናምን ተብሎ ማያውቅም። መቅረብ ይችላሉ የሚያሰሩ ልጆች አበሾች ማለት ነው። እኔ ምንም አይነት ስራ አልንቅም። ምንም ያውን ይሄ ስራ ማለት ቤት ያሉት ልጆች ቢሞቱ አይወጡትም። በቀን 60 ብር 5 ቤት አጽድተሽ ማንም ሰው አይወጣም፣ ማንም ሰው አይሰራው። እኔ ግን ከጧቱ 9 ሰዓት ውሃ እንደየጠጥቼ ውዬ ከሌሊቱ 1 ሰዓት የምንመጣበት ሰዓት አለ። ምንም አልልም ጨርሼ ወይም ኢቭን መጨረሻ ላይ ወይ ወገቤና መመይልል እችላለሁ በቃ። ከዛን የሚያሰሩኝ ኢትዮጵያኖች ማለት ነው ቴንኪው ብለውኝ ነው። ምንም አይነት ወቀሳ እንደውም በኔ ስራ ላይ ምንም ያው በቃ ወይ ላጸዳላቸው የወጣሁት ሰዎች ሙሉ ይቀጥሩኛል። ብዙ ጊዜ እዛው ይይዙኛል። እኔ አንቺ ትመጫለሽ በሚቀጥለው ሲሉኝ አይ ስላቸው በቃ ለምን በእኛ ሙሉ አትሰሪም ይሉኛል። አይዞሽ የኔ ቆንጆ ልሽ 5 to 5 ሰርች አውቃለሁ እኔ ፓርት ታይም 5 ጠዋት ወጥቼ 5 to 11 ኦልሞስት ከ12 ሰዓት ከቤት ውጭ ሆኜ አውቃለሁ። ግን ችግር የለም ስራ ጤና ካለሽ ትሰሪያለሽ። በቃ ጤና እና ያስጨንቀኛል ከምትይው ቦታ ርቀሽ መቀመጥ በቃ እነሱ እንትን ብለውኛል ካልሽ ከምግብሽ ቀንሰሽ ለምን አይሆን ለብቻሽ ተከራይተሽ መኖር አለቀ። ይሄ ብቻ ነው ሶሉሽኑ እንጂ ሰውን መውቀስም አንችልም። እነሱም የራሳቸው የሆነ ሪዝን ይኖራቸዋል። ይሄን ይገባሽ? አንቺ እንደሰጠሽው የራሳቸው ምክንያት እኔ እኮ ጥሩ ነኝ ወይ እኔ ጥሩ ሰው ነኝ እኔ 100% ልላ አይደለም። እኔ አሁን እኔ ካሉ ምግቡ ምን አድርጊያቸው ነው? አንድ ሰው የሆነ ነገር በደል መልስ ይመለሳል ወይ እንደዚህ አርገሽ ነው ወይ አንቺ እንዲነሽ ወይ አጠፋሽው ጥፋት አለ። አሁን እኔ በቃ ምርር ብሎኝ ለቅቄ ሲሄድ በሌላ ቀን የት ነሽ አትመጭም ይሉኛል። እንዴ ምን አይነት ነገር ነው ላለው እኔ ኢቭን የነሱ የተጣሉኝ ቀን ኢቭን ብዙ ነገር ሊያጋጥመኝ ሴት ነኝ ይችላል። ያንን ነገር እግዚአብሔር ረድቶኝ ልግሻለሁ ካልሺ እኔ ለኔ ግራ ይገባኛል። በቃ ይሄ ነገር በጣም ግራ ያጋባኛል። እኔ ስኖር ካልበደልኩ እኔ አሁን ጥያቄ ነው እየጠየቅኩ ያለሁት ወጥቼ ምን አድርጊያቸው ነው? ኢቭን ምን አደረኩኝ? የበደልኩት በደል ምንድን ነው? እኔ ጥያቄ ነው ያቀረብኩት። ይሄን ሁሉ ነገር እኔ ላይ የሚደርሰው ችግር አለብኝ። እኔ ችግሬን ሁሉ እናገራለሁ። የሰው መውደድ ስጠኝ ብለሽ ጸሎት አድርጊ። አንዳንዴ ጸሎት በጣም ጥቅም አለው ይባላል። ልጄ ስትጮህ ነው የምትውለው፣ ስልክ ላይ ስትጮህብኝ ነው የምትውለው፣ ቮይስ ላይ በጣም ስታንቋሽሸኝ ነው የምትውለው። እሱን ራሱ እየሰማሁ ጸጥ ያልኩ ሰው ነኝ እኔ ማለት የወለድሽው ልጅ ስታንቋሽሽሽ የወለድሽው ልጅ አንቺ እንዲነሽ እናቴ እያለች ስትልሽ ኢቭን ያንን ሁሉ ችዬ ጸጥ ብዬ እኔ እኮ እንደዚህ አይነት ችግር ያለብኝ ሰው ነኝ ብዬ እንዲረዱኝ ብዬ እናገራለሁ ሁሉ አባባሌ ገባሽ? በቃ ቢያንስ ወይ በሷ ምክንያት ነርቨስ ሆኜ አስቀይሜያቸው ከሆነ እኔ ችግር አለብኝ በቃ ልጄ እንደዚህ እየተናገረችኝ ስለሆነ ነው ብዬ ሁሉ ውስጤን እናገራለሁ። ግን እሱ አይደለም በቃ ምን እንደሆነ ምክንያቱን የማላውቀው ማሚ
ጋይስ ወሬው አለቀ እንዴ? ይቅርባል ይበም ውዶች ምን ላይ ናችሁ? ወይ አስረዱኝ። አስረዱኝ ጋይስ። ሰኒ ቤቱን ትቼው አይሰማም ወይ እንዴ? ማርያም ምን ትሰማላችሁ? ጸጭራችሁ እንትን አረጋችሁት ምንድነው? ማአዚ ከሰው ጋር መግባባት አቃተኝ እያለች ነበር። ከዛ ማሚ መከረቻት። እሺ በቃ የሚጠቅማትን ነገር መከረቻት። ላይክ ማሚ ከራሷ ኤክስፔሪየንስም ከምንም አድርጋ። ስለዚህ ማአዚ አሁን ተግባራዊ ማድረግ ነው የሚጠበቅባት ያንን ዛት ሴት ካላሶኪ። ስለዚህ ማአዚ ተመክረሻል። ውዴ ከሳሪ የምትፈልጊው ነገር ካለ ደግሞ ካንቺም በያት። እሺ ካላሶኪ። ማአዚ ተመልሶልሻል? አዎ ተመልሶልኛል። እሺ ቆንጆ። እሺ ሌላ የምትይው አለ? ይቅርታ እኔ ደግሞ ኦርደር ላወጣ ሂጄ ነበር። ይቅርብኝ። አይ በቃ ትንሽ ዱባይ ላይ ያው ያልተግባባሁት ነገር ነበረ። ያው እሱን ነገሩኝ እንዴት መኖር እንዳለብኝ። ማለት እኔ ጥፋትም ካለብኝ አሁን አንድ ሰው ተነስቶ ከጠላሽ ሰዎች አንድ ቤት ቢሆን እሺ ትያለሽ፣ 2 3 4 ቤት ምናምን ሲሆን ግን እኔ ሚዲያ ላይ ወጣሁት ምንድነው እኔ ጥፋቴ ይሄን ያህል እንደዚህ አይነት ነገር ሊደርስ የሚችለው ብዬ ነው አባባል ገባሽ ሳሪ? አንድ ሰው አንድ ቤት ከሆነ እሺ፣ ግን 2 3 ቤት የሚጣሉሽ ከሆነ ሴቶች ምንድነው የኔ ችግሬ? ምንድነው ያጠፋው? ማዳሞች ናቸው የምትሰሪባቸው? ኧረ እኔ ከማዳም ጋር ምንም ችግር፣ ማዳሞች በጣም ነው የሚወዱኝ፣ በጣም በፍቅር ነው የሚወዱኝ እኔ ማዳሞች። ታዲያ ከማን ጋር ነው ውዴ ጸቡ? ቤድ ስፔስ ውስጥ እና ቤድ ስፔስ ውስጥ ታዲያ ለምን ትተሽ ነው? እየቀየርኩ ወደ 10ኛ ቤት እኮ ነኝ እኮ እየቀየር። እንግዲያው ችግሩ ያለው ካንቺ ነው እንግዲህ ቢኮዝ ይቅርታ ወደኋላ ልመለስም። ምክንያቱም እነሱ መክረውሻል። የሙኒት ምክር በቂ ነው። አንድ ጊዜ ሊሆን ይችላል፣ 2 ጊዜ ሊሆን ይችላል። አንድ ሰው ልጅ ጓደኛ ይዞ በየጊዜው ጓደኞቹ ትተውት የሚሄዱ ከሆነ አስቱዬ ከዛ በኋላ ያ ሰው ምን ይላል መሰለሽ? እኔ ብቸኝነቴን ነው የምወደው፣ እኔ ጓደኛ የለኝም፣ አያስፈልገኝም ይላል። ግን በሰዓቱ በጣም ብዙ ጓደኞች ነበሩት። ችግሩ እሱ ላይ ስለሆነ ነው ያ ሁሉም ጓደኛ ትቶት የሚሄደው። ችግሩ እሱ ላይ ባይሆን ኖሮ ያመጡት ጓደኛ ሁሉ ይቆይ ነበር። ስለዚህ ማአዚ አንቺም ራስሽን ቁጭ ብለሽ አጥኚ። ችግሬ ምንድነው? ከኔ ነው ወይስ ከነሱ? ይሄንን እንደዚህ ሆነው ምንድነው ብለሽ ራስሽን እንትበይ። ከዛ ውጪ ደግሞ አንዳንድ ጊዜ ደግሞ ምን አለ መሰለሽ ገለልተኛ ሆነሽ ስትኖሪ ምናልባት የራስሽ ውስጥሽን ልታገኝ ትችያለሽ፣ ወይም የሚመስለሽን ልታገኝ ትችያለሽ። ስለዚህ ቡና አለኝ አውዴ ቡላ አለኝ ቡላ ማለት ነው። ስለዚህ ማአዚ ራስሽን እንትን በይ። ከሰው ደግሞ የምትፈልጊው ነገር ወይም ደግሞ መግባባት እንትን የምትይው ነገር ካለ ነይ ከኛ ጋር አንዳንድ ቀን ነይ ተጫዋች፣ አንዳንድ ቀን ነይ የኛን ውሎ እይ፣ አንዳንድ ቀን ነይ ከኛ ጋር ያሉ የሚመጡ ልጆችን አያቸው፣ ምን አይነት ችግር እንዳለባቸው፣ ምን አይነት ሰው በማጣት እንደተጎዱ፣ ሰሚ በማጣት እንደተጎዱ እኛ ጋር ቁጭ ብለሽ ስታዩ ይገባሻል፣ ትረጃለሽ። ሰው ማለት ለኪ እንደዚህ ነው፣ በሰው እንደተበደሉ ብዙ ነገር እንዳጡ ስታይ ይገባሻል። እሺ ማአዚ ዛት ሚንስ አንቺም ወደ ራስሽ ተመለሽ። እሺ ውዴ ሚውት አድርጌሻለሁ እና ሙኒት ምክሯ በቂ ነው። እሺ ሳርዬ እንግዲህ እኔ እንግዲህ ሞክራለሁ። ያው ከዚህ በፊት ብዙ ጓደኞች የሴት ጓደኞች ነበሩ ሌላ ሀገር።
ያው እኔ ተጣልቼ አላውቅም። ማዚ ምናምን በሚባል ነው ሰፈርም ያደኩባቸው አብረው አደጎቼም እንደዛ ነው። ትንሽ ዱባይ ላይ ያው እንግዲህ ያው እኔ በስራ ምናለው ባይዘው ሳሪ አንድም ነገር ምልሽ ስራ አልንቅም። 10 ብርም ቢሉኝ ፓርት ታይም ሄጄ ሰርቼ እመጣለሁ በ10 ብር ስራ አልንቅም። ምሰራላቸው እነዚህ ክሊኒንግ ካምፓኒ ምናምን ሊናገሩ ይችላሉ። ወተው ማዳሞቼ ስለኔ ሊናገሩ ይችላሉ። በትን ደሞዝ ጨምሩ እንኳን ብለም ቢመባል ልጅ አይደለም። ያው ምናልባት ሁሉ ጊዜ ስለ ስራ ስለማወራም አላቅም ብቻ ሁሉ ጊዜ ስለሆነ ነገር ምናምን ስለማወራም ሊሆን ይችላል። እንግዲህ ሌላ አጉል ሱስ የለብኝም፣ አልጠጣም፣ ምንም የአጉል የሆነ ሰው እንግዳ ሚዣ አልመጣም። የተከራየሁበት ብቻ ዲስተርቭ ማረክ ሰው አይደለም። አይ እንደዚህ ይኸውልሽ ማዚ አሁን አንቺም ራስሽን እኔ እንደዚህ ሁኜ ሰው ከኔ ጋር የማይሆነው ለምንድን ነው ብለሽ ደጋግመሽ ጠይቂ። መልሱን ራስሽ ታገኛለሽ። እሺ ማሩ አይዞሽ። እሺ ሳሪ አመሰግናለሁ። ቴንክ ዩ